ሙዚቃውን ያጠፋና ከመጠጥ ቤቱ ባለቤት ጋር መነጋገር እንደሚፈልግ ይናገራል። ነገር ግን እዚያ ያሉ ወጣቶች ማን እንደሆነ አያውቁትም። አንደኛው ወጣት ቶሚ ሙዚቃውን መልሶ እንዲከፍትና እዚያው አብሮት መደነስ እንዳለበት በድፍረት ይነግረዋል። ኤልያስ ቶሚ ሲያየው ሁሉም እንዲረጋጉ አዘዛቸው። ታዲያ ቤተሰቦቼ ታሪኩ የሚጀምረው እንደ ኤሮፓውያን አቆጣጠር በ1940 ጀርመን ውስጥ በሚገኝ የማጎሪያ ካምፕ ሲሆን እስረኞች የብሪታንያ ፓውንድ ገንዘብን በአሰት እንዲያዘጋጁ ይገደዳሉ። የናዚ መንግስት እነዚህን የሐሰት ኖቶች ወደ ታላቋ ብሪታንያ ለማስገባት አቅዷል። ይህ ከፍተኛ የገንዘብ ክምችት ኢኮኖሚን በማውደም ጀርመንን በጦርነቱ አሸናፊ ያደርጋታል ተብሎ ታስቧል። ይህንን ዘመቻ እንዲመራ የተመደበው ሰው ጆን ቤኬት ይባላል። ቀጥሎ ትዕይንቱ ወደ በርሚንግሃም የጦር መሳሪያ ፋብሪካ ይሸጋገራል። አንዲት ሴት ለስራ ትመጣለች። የልደት ቀኗ ስለሆነ ሌሎች ሴቶች መልካም ልደት እያሉ ይዘፍኑላታል። ነገር ግን የልደቷን ሻማ እፍ ብላ ሳታጠፋ በጀርመን የተጣለ ቦምብ በሁላቸውም ላይ ይፈነዳል። ትዕይንቱ ወደ ቶማስ ሼልቢ ይዞራል። ረዳቱ ጆኒ ትላንት ምሽት ስለተከሰተው ነገር ነገረው። ከቦምብ የሚያመልጡ የጂፕሲ ቤተሰቦች አጥሩን ሰብረው ወደ መሬታቸው ገብተዋል። ቶሚ በዚህ ቤት አቅራቢያ ማንም ሰው እንዲኖር እንደማይፈልግ ይናገራል። ጆኒ ግን አንዲት ሴት ከድሮ እንደሚያውቃትና ቶሚን የጂፕሲዎች ሁሉ ንጉስ ብላ ጠርተዋለች። ጆኒ ግን ታዋቂው የወንበዴዎች መሪ ቶማስ ሼልቢ ከዚህ ዓለም ተገልሎ መጽሐፍ እየጻፈ እንደሆነ ነገራት። የቶሚ ስልክ መጮህ ይጀምራል። እሱ ግን ሽቦን ይነቅለዋል። በዚያው ቅጽበት ግን አይኑ ከውጭ ያለ አንድ ነገር ላይ ያርፋል። ቶሚ ወደ ውጭ ወጥቶ በዛፍ ቅርንጫፍ ላይ የተንጠለጠለ ቀይ ስካርፍ ያያል። ይህ ስካርፍ የሞተች ልጁ ሩቢ ነበር። ቶሚ የልጁ መንፈስ በአትክልቱ ስፍራ ሲጫወት ያያል። ስካርፉን ወስዶ በታላቅ ወንድሙ በአርተር መቃብር ላይ ያኖረዋል። ጆኒ መቶ እቱ ልታየው እንደመጣችና በስልክ ስትደውል የነበረችው እሷ መሆኑን ይነግረዋል። ቶሚ ግን ወደ ውስጥ ከመጋበዝ ይልቅ ራሱ ወደ ውጭ ይወጣል። የቶሚ እህት ኤዳ አሁንም የፓርላማ አባል የሆነችው በዙሪያው ያሉ ሰዎች ወደ ክርስቶስና ወደ እሱ ወደ ቶሚ ብቻ እንደሚጸልዩ፣ ነገር ግን ሁለቱም ለጸሎታቸው መልስ እንደማይሰጡ ትነግረዋለች። ቶሚ መንፈስ ያልሆኑ ቤተሰቦች እንዳሉ እወቅ ትለዋለች። ከወንዶች ልጆቹ ጋር ከተነጋገረ ምን ያህል ጊዜ እንደሆነም ትጠይቀዋለች። ልጁ ቻርለስ በሰሜን አፍሪካ ግንባር ላይ መሆኑን፣ ሌላኛው የጂፕሲ ልጅ ደግሞ ፒኪ ብላይንደርስ ልክ እንደ 1919 በድጋሚ ያጠናከረ እንደሆነ ትነግረዋለች። እንዲያው ከቶሚና ከአርተር የከፋ እየሆነ መጥቷል። ልጁ በእግ ሳይሰቀል ወይም በሰዎች ሳይገደል አብሯት ሄዶ እንዲያነጋግረው ትለምነዋለች። ቶሚ ግን አርተር ከሞተ ጀምሮ በአእምሮ ውስጥ አንድ በር እንደተከፈተና ሊዘጋው እንዳልቻለ ይነግራታል። ትዕይንቱ ወደ በርሚንግሃም ፋብሪካ ይመለሳል። አንድ ቫን መኪና ቆሟል። ፖሊሶችም ፒኪ ብላይንደርስ መጥተዋል፣ የፈለጉትን ያደርጋሉ ይላሉ። የፋብሪካውን በር ሰብሮ ይገባሉ። አንድ ሰው ወደፊት መጥቶ እነዚህ መሳሪያዎች ወደ ግንባር የሚሄዱ ናቸው ይላል። የቶሚ ልጅ ዱክ ግን እኛ የበርሚንግሃም ፖሊስ ዋና ኢንስፔክተር የመዘገበን በጎ ፈቃደኛ የፖሊስ ረዳቶች ነን ይለዋል። የዱክ አጋር ኤልያስ ስራቸውን የሚያደናቅፍ ማንኛውም ሰው እንደሚለይና ቤተሰቡ እንደሚደበደብ ያስጠነቅቃል። ሰውየው አታስፈራሩኝም ይልም ዱክ ወዲያውኑ ጥቃት ይዘነዝራል። ዱክ መሳሪያዎችንና ዳይናሚቶችን ጭኖ ይሄዳል። በዚያው ቅጽበት ኤዳ ለሞቱ ሰዎች ክብር ለመስጠት ወደ ፋብሪካው ትመጣለች። ህዝቡ ግን ይህንን ያደረጉት ፒኪ ብላይንደርስ ናቸው በማለት ይጮባታል። በሌላ በኩል የፒኪ ብላይንደርስ መቀመጫ በሆነው ጋሪሰን ክለብ ውስጥ አንድ ከለንደን የመጣ ሰው ዱክን ለማግኘት ይመጣል። እሱም ጆን ቤኬት ነው። ዱክን አዲስ የታተመ የሐሰት 5 ፓውንድ ያሳየውና 350 ሚሊዮን ፓውንድ እንደሚመጣ ይነግረዋል። ጆን ይህንን ገንዘብ እንደ ፒኪ ብላይንደርስ ባሉ የወንበዴ ቡድኖች አማካይነት ወደ ኢኮኖሚ ማስገባት ይፈልጋል። ለዚህም ፒኪ ብላይንደርስ 20 በመቶ ወይም 70 ሚሊዮን ፓውንድ ድርሻ ያገኛሉ። ጆን ናዚዎች ብናገር ደስ የሚላቸው ከአባት ጋር ነበር ይላል። ይህንን የሰማው ዱክ በጆን መኪና ላይ ጥይት በመተኮስ አሁን እሱ መሪ እንደሆነ ይነግረዋል። ጆን ለጀርመን ድል የሚወስን የአገር ክህደት ሥራ ለመስራት ፈቃደኛ ነህ ሲል ይጠይቀዋል። ዱክ ዓለም ለእኔ ግድ የላትም እኔም ለዓለም ግድ የለኝም አለው። የበንዲ እንዳለ አንድ ሰው ወደ ቶሚ በር ሰብሮ ይገባል። ቶሚ ሽጉጡን ያዘጋጃል። አንዲት ሴት የቶሚን መጽሐፍ እያነበበች ታገኘዋለች። መናፍስቱ እንዲወጡ መስኮቶችን እንደከፈተች ነገረችው። ቶሚ የሴቲቱን ፊት ሲያይ ሌላ ሰው ያስታውሰዋል። ሴቲቱ ስሟ ካርሎ እንደሆነና ፊቷም የሞተችው መንትያ እህቷ ፊት እንደሆነ ትገልጻለች። ካርሎ
ከእህቷ ጋር እንደምትነጋገርና እህቷ መልእክት እንድታደርስላት እንደፈለገች ትናገራለች። ቶሚ የእህትሽ ስም ዜልዳ ነበር ብሎ ይጠይቃታል። ቶሚ በ1914 ከዜልዳ ጋር አብሮ ያደረ ሲሆን ዱክም የእሱ ልጅ ነው። ካርሎ ልጁ ከክፉ ሰዎች ጋር እየሰራ እንደሆነና አደጋ ላይ መሆኑን ትነግረዋለች። ከእንግዲህ እንዲህ አይነት ሥራ ውስጥ የለውበትም ቢልም ካርሎ ግን ልጁን ለማዳን ከተመለሰ እሷና እህቷ ሰላም እንዲያገኝ እንደሚረዱት ቃል ትገባለች። በመጨረሻም ኤዳ ዱክን ለማግኘት መጣች። ከፋብሪካው እየመጣች እንደሆነ ትነግረዋለች። ዱክም አዎ ሥራ ተጀምሯል ይላታል። በተጨማሪም በአዘንና በድንጋጤ ውስጥ ላሉ ሰዎች የሕክምና አገልግሎት እንደሚሰጥ ይናገራል። ኤዳ ለፖሊስ ላሳውቅብህ ይገባል ስትለው ዱክ በንቀት ለማን አርተር ሞቷል፣ ፖሊም ሞታለች ሲል ይመልስላታል። አባቱ ቶሚም አእምሮን ስቷል ይላል። ኤዳ ግን ዱክ ልክ እንደ አባቱ መልከ መልካም እንደሆነ ትነግረዋለች። ነገር ግን አባቱ የነበረው አንድ ትልቅ ነገር ለእሱ እንደሌለው ትገልጻለች። እሱም ቤተሰብ ነው። ዱክ መቼም ቢሆን ቤተሰብ አልነበረኝም ይላል። ነገር ግን አባቱ ካደረገው ከማንኛውም ነገር በላይ ትልቅ ነገር እያደረገ እንደሆነ ይናገራል። ትዕይንቱ ወደ ቻርሊ የፒኪ ብላይንደርስ አባል ይዞራል። ኤዳ ወደ እሱ መጣ ነገ የጦር መሳሪያ ዝርፊያው ለወታደራዊ ፖሊስ እንደምታሳውቅና ዱክን አሳልፋ እንደምትሰጥ ትነግረዋለች። ለዚህም የምስክሮች አድራሻ እንዲሰጣት ትጠይቀዋለች። ቻርሊ ግን ለደህንነቷ ሲል ይህንን እንዳታድርግ አስጠነቀቃት። ምክንያቱም ዱክን ሊያስቆመው የሚችለው ብቸኛው ሰው ቶሚ መጽሐፍ በመጽሐፍ ተጠምዷል። በዚህ መሃል ቶሚ በወይን ጠጅ ቤት ውስጥ ሆኖ ስለ ጦርነት ቀናት የሚረብሹ ትዕይንቶችን ማየት ይጀምራል። በሕይወትና በሞት መካከል የሚንከራተት የተሰቃየ ነፍስ ሆኗል። ካርሎ በአርተር መቃብር ላይ ያገኘችውን ቀይ ስካርብ አድርጋ በፊቱ ትታያለች። አርተር ራሱን እንዳጠፋ መስማቷን ትነግረዋለች። በመቀጠል ዜልዳ በካርሎ አካል ውስጥ ሆና ትናገራለች። አንዳንዴ የእህቷን አካል እንደምትዋስ ትገልጻለች። ቶሚ ይህንን ሁሉ እንደ ድራማ ቆጥሮ ይስቃል። ዜልዳ ግን ስካርቡ የልጁ የሩቢ እንደሆነና አርተርንም በመቃብሩ አግኝታው እንደነበር ትነግረዋለች። ቶሚ አርተር ምን አለ ብሎ ይጠይቃል። ዜልዳም ልጃችንን እምትረዳው ከሆነ አርተር ያለውን እነግርሃለሁ ትለዋለች። ቶሚ ግን ያ የድሮ ሰው አይደለሁም ልረዳው አልችልም አለ። ዜልዳ ግን በንግግር ብቻ ሳይሆን በድርጊት ያንን ሰው እንደምታደርገው ትገልጻለች። በዚያም ምሽት ቶሚና ዜልዳ አብረው ያድራሉ። በዚያው ወቅት በቦምብ ጥቃቱ ምክንያት ሰዎች በሕዝብ መጠለያዎች ውስጥ ተጠልለው ይገኛሉ። ኤዳ ለሕዝቡ ንግግር ታደርጋለች። በሌላ በኩል ጆን ቤኬት የብሪታንያ ፋሺስት ሊግ ምክትል ሊግ ከሆነው ቨርጂል ጋር ዱክን ሊያገኙት ይመጣሉ። ቨርጂል ከዱክ ጋር መስራት እንደሚችሉ ለመወሰን እቅዱን ይጠይቀዋል። ዱክ በሰርጥ ጀልባዎች አማካይነት የከሰል ጀልባዎችን እንደሚጠቀምና እነሱ ደግሞ ፍተሻ እንደማይደረግባቸው ያስረዳል። ቨርጂል ግን ስለ ጂፕሲዎች የቤተሰብ ታማኝነት ይጠይቃል። ዱክ የደም ትስስር አያሳስበኝም ይሏል። በዚህ መሃል ጆን ቨርጂል ከእመቤቱ ጋር ሲያሴር እንደነበርና ሊታመን እንደማይችል ደርሶበት ቨርጂልን ያስገድለዋል። ዱክም የቨርጂልን አስከሬን እንዲያስወግድ ይታዘዛል። ካርሎ ለቶሚ በዚያ ምሽት አርተር ብቻውን እንዳልነበር ትነግረዋለች። ቶሚ ይህንን ሲሰማ ትወናው እዚህ ጋር ያበቃል ይላል። ነገር ግን ካርሎ አርተር ብቻውን እንዳልነበር ታውቃለህ፣ ምክንያቱም አንተ አብረኸው ነበርክ ትለዋለች። አርተር ከቶሚ ገንዘብ ሊበደር ፈልጎ ነበር። ሽጉጥ ነበረው። የቶሚንም መኪና ሰርቆ ነበር። ቶሚ ማውራት ይጀምራል። ጭጋግ እንደነበር፣ አርተር ቆስሎና አእምሮን ስቶ እንደነበር፣ እንዲያውም ቶሚን እንደ ሰይጣን ማየት እንደጀመረ ይገልጻል። ቶሚ አደጋ ነበር ይላል። ያን ጊዜ ነበር በአእምሮ ውስጥ ያለው በር የተከፈተው። ካርሎ አርተርን ወይም ሮቢን ማዳን አትችልም፣ ነገር ግን ልጅህን ማዳን ትችላለህ ትለዋለች። በማግስቱ ጠዋት ቶሚ ሲነቃ ካርሎ ሄዳለች። ቶሚ ቀዩን ስካርብ መልሶ በአርተር መቃብር ላይ ያደርገዋል። ከዚያም ቆውን አድርጎ ለመውጣት ይዘጋጃል። ጆኒ ለዚህ ዓለም ዝግጁ አይደለም ቢለው ቶሚ ግን ለመሄድ ወሰነ። ጆን ቤኬት እንደገና ዱክን ሊያገኘው ይመጣል። ኤዳ ምስክርነቶችን አሰባስባ ለወታደራዊ ፖሊስ ልታስረክብ እንደሆነና ይህ ከሆነ ዱክ እንደሚሰቀል ይነግረዋል። 70 ሚሊዮን ፓውንድ ወይስ የሞት ገመድ በማለት አማራጭ ሰጠው። ኤዳ ከልጇ ጋር ወደ ወታደራዊ ፖሊስ ሰፈር ትሄዳለች። ዱክ ይከተላታል። በስልክ መገናኛ ሳጥን ውስጥ ሆኖ ሊተኩስባት ቢዘጋጅም ቃታውን ለመሳብ ልቡ አልጨከነው። ነገር ግን ልክ በዚያ ቅጽበት አንድ መኪና በኤዳ ፊት ለፊት ይቆማል። ዱክ ከኤዳ ጀርባ ሆኖ ሩጪ ብሎ ቢጮም ከፊት ለፊት ያለው ጆን ኤዳን ይተኩስባታል። በዚያው ቅጽበት ቶሚ መኪናው እንዲቆም ያዛል። ከመኪናው ይወርዳል። ኤዳ በፊቱ ቆማ ይታየዋል። ኤዳ እንደሞተች ተረዳ። ፖሊሶች መጥተው እህቱ እንደሞተችና ልጁ መረጃ እንዳለው ይነግሩታል። ቶሚ
ጆኒን አስክሬኑን እንዲጠብቅ ወደ አስክሬን ምርመራ ክፍል ይልከዋል። እሱ ግን ራሱ ወደ ጋሪሰን መጠጥ ቤት ይሄዳል። ቶሚ ሙዚቃውን ያጠፋና ከመጠጥ ቤቱ ባለቤት ጋር መነጋገር እንደሚፈልግ ይናገራል። ነገር ግን እዚያ ያሉ ወጣቶች ማን እንደሆነ አያውቁትም። አንደኛው ወጣት ቶሚ ሙዚቃውን መልሶ እንዲከፍትና እዚያው አብሮት መደነስ እንዳለበት በድፍረት ይነግረዋል። ኤልያስ ቶሚን ሲያየው ሁሉም እንዲረጋጉ ያዛል። ኤልያስ ቶሚ ሼልቢ ብሎ ያስተዋውቀዋል። ነገር ግን ወጣቱ ቶሚ ሼልቢ ማን እንደሆነ አያውቅም። የሚያውቁት ግን ቀድሞኑ ዝምታ ወሯቸዋል። ወጣቱ ሽጉጡን አውጥቶ ደንስ ይሏል። ቶሚ እጁን ወደ ኪሱ ሰዶ የእጅ ቦምብ ያወጣል። የመቆለፊያውን ፒን በመንቀል በወጣቱ ኪስ ውስጥ ይከቷል። ወጣቱም ከመጠጥ ቤቱ እንደወጣ ይፈነዳል። ቶሚ ኤልያስን ስለ ዱክ ይጠይቀዋል። ዱክን ሲያገኘው ይይዘዋል። ሁሉንም መስመር ጥሳል፣ ከራስ ሰዎች ሰርቃል፣ ሴቶችን ሽጣል፣ ከሕፃናት መድኃኒት ዘርፋል በማለት ገሰጸው። ዱክ ግን እሷን አልገደልኩም፣ የራሴን ደም አላፈስም ይላል። ኃጢአት የሰራውን ቶሚ ያስቀረለት ብቸኛ ቅርስ ኃጢአት እንደሆነ ይናገራል። ቶሚና ዱክ መታገል ይጀምራሉ። ቶሚ ዱክን አሸንፎ እውነቱን እንዲናገር ያስገድደዋል። ዱክ ስለ ኤዳ ሾፌር ይነግረዋል። 3 ጥይት የተመታ ሞሪስ መኪና የነበረው ሾፌር እቅድ ይዞ ወደ ዱክ መጥቶ ነበር። ቶሚ ምን አይነት እቅድ እንደሆነ እንዲነግረው ይጠይቀዋል። ቶሚ ወደ አስክሬን ምርመራ ክፍል በመሄድ ጆኒ ሽጉጡን እንዲሰጠው ይነግረዋል። ኤዳን የገደለው ሰው ቶሚ እህቱን ለመሰናበት እንደሚመጣ ስለሚገምት እዚያ እንደሚመጣ ያውቃል። ቶሚ ኤዳን እያየ ይናዘዛል። ወንድማቸው አርተርን የገደለው እሱ እንደሆነና አደጋ እንዳልነበረ ይናገራል። በአልኮልና በቁጣ ተሞልቶ ስለነበረ ሊምረው የሚችልበት እድል ቢኖረውም ከአርተር ነፃ መሆን ስለፈለገ እንደገደለው ተናገረ። ከአዳ ፊትም ከዚህ ክፉ ነገር መልካም ነገር ይወጣል ብሎ ቃል ይገባል። ልክ በዚያ ቅጽበት የመኪና ድምፅ ይሰማል። ቶሚ እንባው እየፈሰሰ ወደ ውጭ ይወጣል። ጆን አውቶማቲክ መሳሪያ ይዞ ከውጭ ይገኛል። ሁለቱም መተኮስ ይጀምራሉ። ቶሚ ወደ ጆን ይቀርባል። ጆን የሂትለርን እቅድ እየጠቀሰ ቆሻሻውን ማስወገድና መልካሙ እንዲያድግ ማድረግ አለብን ይላል። ቶሚ የማድርገው ነገር መልካም ነው፣ ጦርነቱን በቦምብ ሳይሆን በገንዘብ ኖቶች ጨርሱት ይላል። ቶሚ የጆን ጥይት ሊያልቅ እንደሆነ ይነግረዋል። ጆን የመጨረሻ ጥይቶቹን ተኩሶ ፈረሶቹን በመልቀቅ በእነሱ ተከትሎ ያመልጣል። ቶሚ በፈረስ ሆኖ በከተማው ጎዳናዎች ሲያልፍ ሁሉም ሰው ሰላምታ ይሰጠዋል። በሌላ በኩል ካርሎ ዱክን ታገኘዋለች። አባቱ መጥቶ እንደሚያድነውና አሁን የንጉስነት እድሉ እንደሆነ ትነግረዋለች። ዱክ ከአባቱ ጋር ጎን ለጎን እንደሚዋጋ ነገር ግን በጭጋግ ውስጥ ስሙ ያለበትን ጥይት ተጠቅሞ አባቱን እንደሚገድለው ትናገራለች። ቶሚ ሰላም የሚፈልገው በሞት ብቻ እንደሆነ ትነግረዋለች። ቶሚ ከመጠጥ ቤቱ ውጪ ሲደርስ ካርሎ ዱክ እንደሚረዳው ትነግረዋለች። ዱክ ቶሚን ሲያየው ሳንቲም ይወረውራል። ቶሚ ለሁለቱም መጠጥ ይቀዳና ዱክ እንደሚረዳው ሰምቻለሁ ይላል። አብረውም የኤዳን አስክሬን በጂፕሲ ስርዓት ያቃጥላሉ። በዚያው ምሽት ዱክ ለጆን ደውሎ ቶሚ እየመጣበት እንደሆነና ያለበትን ቦታ እንደሚያውቅ ይነግረዋል። ሊቨርፑል ሲደርሱ ደግሞ እንደሚደውልለት ይገልጻል። በምላሹ ዱክ 70 ሚሊዮን ይፈልጋል። ቶሚ የሊቨርፑል ወደብ ንጉስ ከሚባለው ስታግ ጋር ይገናኛል። ስታግ ጆን በመጋዘን ውስጥ እንዳለ ነገረው። ቶሚ ያ መጋዘን ውስጥ ያለው መሳሪያ ጦርነቱን ሊያሸንፍ የሚችል መሆኑን ያስረዳል። ቶሚ ዱክን ለስታግ አስተዋወቀው። በዱክ ላይ እምነት እንዳለው ተናገረ። የፒኪ ብላይንደርስ ቡድን በጀልባ እንዲሄዱ፣ እሱ ግን ባልተለመደ ዋሻ ውስጥ አልፎ ጆንን ድንገት ለማግኘት አቅዷል። ሁለቱም ቡድኖች እኩለ ሌሊት ላይ ጥቃቱን እንዲጀምሩ ወሰነ። ቶሚ በመጽሐፉ ላይ በኩር ልጁ ዱክ ወራሹ መሆን እንዳለበት ቢጽፍም የዛሬው ምሽት ግን እውነተኛ ማንነቱን እንደሚፈትን ያውቃል። የታሪኩ የመጨረሻ ምዕራፍ ዱክ ይጽፏል። ቶሚ ከመሄዱ በፊት ካርሎ መዳፉን እንድታነብለት ይጠይቃል። ካርሎ መዳፉን አይታ ዛሬ ምሽት ሰላም እንደሚያገኝ ትነግረዋለች። ቶሚ ሽጉጡን ያወጣል። ካርሎ መጀመሪያ ወደ መሬቱ ከመጣችበት ጊዜ ጀምሮ ዓላማዋን እንደሚያውቅ ይነግራታል። ምክንያቱም ከብዙ ጊዜ በፊት ፖሊግሪ ጥቁር ወፍ ወደ ቤት ከገባች ሞት ይመጣል ብለው ነበር። የካርሎ ስም ትርጉም ደግሞ ጥቁር ወፍ ማለት ነው። ካርሎ ዛሬ ምሽት ወይ እሱ ዱክን ይገላል ወይ ደግሞ ዱክ እሱን እንደሚገድለው ትነግረዋለች። ቶሚ ወደ ዋሻው ይገባል። በሌላ በኩል ዱክ ጆን ጋር ይደርሳል። ጆን ስለ ቶሚ እቅድ ዱክን ጠየቀው። ዱክ ግን የሐሰት እቅድ ነገረው። በጀልባዎቹ ውስጥ መትረየሶችን ደብቀናል ይለዋል። ነገር ግን እንደ እውነቱ ከሆነ ሁሉም ሰው ከጀልባዎቹ ወርዷል። በጀልባዋ ላይ የቀረው ስታግ ብቻ ነው። ቶሚ እየተጓዘበት ያለው ዋሻ ለ50 ዓመታት ተዘግቶ የቆየ በመሆኑ በላዩ ላይ ይናዳል። በዚህ መሃል ጆንና ዱክ መጠጣት ይጀምራሉ። የጆን ቅጥረኛ ወታደሮችም
በጀልባዎቹ አቅራቢያ ተዘጋጅተው ቆመዋል። ቶሚ በፍርስራሹ ውስጥ ራሱን ስቶ ከቆየ በኋላ ነቃ። ከዚያም ለመውጣት ይሞክራል። እንደገና ራእዮች ይታዩታል። ለእኩለ ሌሊት 5 ደቂቃ ብቻ ሲቀረው ቶሚ ከፍርስራሹ ውስጥ ወጥቶ ነፃ ሆነ። ስታግ መጋዘኑ ጋር ደርሶ የፈንጂውን ክር ይለኩሳል። ከዚያም ከጀልባዋ ላይ ዘሎ ይወርዳል። ቅጥረኛ ወታደሮቹ በስታግ ላይ ይተኩሳሉ። ጀልባዋ ግን መጋዘኑ ዳር ደርሳ ትፈነዳለች። ፍንዳታውን ሲያይ ጆን ሽጉጡን በዱክ ላይ ይደቅናል። ዱክም ሳንቲም ወርውሬ ነበር፣ ሳንቲሙ አባቴን እንድከዳው ቢነግረኝም እኔ ግን አልሰማሁትም አለ። ዱክ ትክክለኛውን ነገር ለማድረግ ይወስናል። ጆንም ልጁን ጥሎ መሄድ ምን አይነት አባት ነው ብሎ ይጠይቀዋል። ልክ በዚህ ጊዜ ቶሚ ያዘጋጀው ሌላ ፍንዳታ ተከሰተ። ዱክ ከዚህ ያመልጣል። የቶሚ ሰዎች ቀሪዎቹን ቅጥረኛ ወታደሮች ለመደምሰስ ይደርሳሉ። ቶሚም ይቀላቀላቸዋል። ዱክ ወደ እሱ መጥቶ የት ነበርክ? እኩለ ሌሊት አልፏል ይለዋል። ቶሚ ግን ሌላ ቦምብ በማዘጋጀት ላይ ነው። ዱክን ከአካባቢ እንዲሄድ ይነግረዋል። ቶሚ ቦምቡን በሐሰተኛው ገንዘብ መሃል ያኖረዋል። ሁሉም ነገር ይፈነዳል። የሐሰት ኖቶቹም ይቃጠላሉ። ሁሉም ነገር እንደፈረሰ የተረዳው ጆን በመኪናው ሊያመልጥ ሞከረ። ነገር ግን ቶሚ ፊት ለፊቱ ቆሟል። ጆን ይተኩሳል። ቶሚም ጆንን ግንባሩ ላይ ይተኩስበታል። ዱክ ቶሚን ከመኪናው ፊት ለፊት ይጎትተዋል። አደረግነው ሞቷል ይላል። ቶሚ ግን በከባድ ሁኔታ ቆስሏል። ቶሚ ሽጉጡን አንስቶ ለዱክ ይሰጠዋል። እሷ የሰጠችን ጥይት ተጠቀማት አለው። በዚህ ጊዜ ሁሉም ሰዎች ደርሰዋል። ዱክ ላደርገው አልችልም ቢልም ቶሚ ግን አጥብቆ ያዘዋል። በመጨረሻም ዱክ ቶሚን ይተኩስበታል። የቶሚ ሕይወት እንደ ምስል በአይኑ ፊት ያልፋል። ስታግ በጉልበቱ ይንበረከካል። ዱክ ሁሉም ሰው ገንዘቡን ሰብስቦ እንዲያቃጥሉ ያዛል። ጆኒም እሺ ብሎ ይመልሳል። ከዚያ በኋላ የቶሚ የቀብር ስነ ስርዓት ይፈጸማል። ካርሎ የቶሚ መጽሐፍ ለዱክ ትሰጠዋለች። ቶሚ በመጽሐፉ ውስጥ ፈረሶቹ ሥራ ለሌላቸው ሰዎች፣ ጥይቶቹ ስም ለማይጻፉባቸው ሰዎች፣ ሽጉጡ ደግሞ ለማይጠቀምበት ሰው እንዲሰጥ ጽፎ ነበር። በታሪኩ ሁሉ ውስጥ ግን ቤተሰቡ አብሮት እንደነበሩና አሁን መገኘታቸውን ይገልጻል። አካሌን አቃጥላችሁ አመዴን በትኑት፣ እኔ ግን ነፃ ነኝ ይላል። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።